የሆነች ኦርቶዶክሳዊት ቅድስት ቤተክርስቲያናችን በቅብብሎሽ ከሐዋርያት የተቀበለችውን ትምህርት ተቀብላ በቀኖና ካጸናቻቸው 7 አጽዋማት መካከል አንዱ አድርጋ ጾመ ሐዋርያትን እንድንጾም ታዘናለች። ማንን ታዘናለን? ጾመ ሐዋርያትን እንታዘዛለን ወይስ አንታዘዝም? ታዘዛላችሁ? እዚህ ውስጥ መቼም እናንተ እዚህ ደብረ ዘይት ምዕመናት ታውቃላችሁ፣ ጠንካሮች ናችሁ። እዚህ ሀገር ልኳና ቤት ይዘጋል እንዴ? በጾመ ሐዋርያት ይዘጋል? ማን ስለሚበላ ይመስላችኋል? እና ገሌ ስለሚበሉ እኛው ራሳችን ስለምንበላ እኛ እመኑ። በእውነት ነው የምላችሁ፣ በእውነት ማምላችሁ እግዚአብሔር እንደዚህ ያስፋል እንዴ? ያረጋጋል እኮ ይኸው መንፈስ ቅዱስ ጸጥ አድርጎ ቁጭ አድርጎ የሚያስተምር መንፈስ ቅዱስ ቃል እግዚአብሔር እንድንሰማ የሚያደርግ መንፈስ ቅዱስ ጸጥ ብለን እንድንዘምር የሚያደርግ መንፈስ ቅዱስ በጸሎታችን መጥተን ቀስ ብለን ስንጸልይ የሚሰማ ነው። ምን የሚልን ነው እንዴ? በጩኸት የሚሰማ እግዚአብሔር አለ እንዴ? አረ እግዚአብሔር ከተማችንን ይፈውስልን። በጣም ተቸግረናል። እውነቴን በኃይል ካልሰማችሁ፣ በተለይ ይሄ አስፓልት ላይ የያዘ ካልሰማህ መንፈስ ቅዱስ ነው የሚል ያ መንፈስ ርኩስ መንፈስ ነው። እመኑ፣ እግዚአብሔር ያርቅልን። ኦርቶዶክሳዊት ቅድስት ቤተክርስቲያናችን ሐዋርያዊት ነች፣ ክርስቶሳዊት ነች፣ እግዚአብሔራዊት ነች። ዝም ብሎ ድንገት የሚመሰረት ነገር የለም። ሰው ደመቅ ሞቅ ስላለ አዳራሽ አንሰራም እና ይሄ አይቻልም። የሐዋርያትን ትምህርት ነው የምናስቀጥለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ወንጌል፣ ዘማሪያን፣ በዚህ በቅድስናው ስፍራ እግዚአብሔርን ቃል ለመስማት በቅድስት ቤተ ክርስቲያን እንዲገባ የተገኛችሁ የእግዚአብሔር ልጆቹ ምዕመናንና ምዕመናት በወደደን በኃያሉ አምላካችን በልዑል እግዚአብሔር ፍቅርና ሰላም ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ልዑል አምላክ እግዚአብሔር በምሕረቱ በፍቅሩ ስቦ ቅዱስ በሆነው ቤተ መቅደሱ ቃሉን ለመማር ለማረፍ ስለጠራን ስሙ ለዘላለም ይክበር ይመስገን። ማምላክ ወላዲተ አምላክ ቅድስተ ቅዱሳን ሰዓሊተ ምሕረት ምዕራገ ጸሎት የሁላችን እናት የፍጥረት ሁሉ አማላጅ ድንግል ማርያም እናታችን ኪዳነ ምሕረት ስሟ ይመስገንልን። የሊቀ መላእክት የቅዱስ ሩፋኤል ረድኤት በረከት ምልጃ ጸሎት ዘወትር ከሁላችን ጋር ይሁን። እስመ ተሐነጽክሙ ዲበ መሰረተ ሐዋርያት ወነቢያት፣ በሐዋርያትና በነቢያት መሰረት ላይ ታነጻችኋል። የቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕራፍ 2 ቁጥር 20 ላይ ተጽፎ የምናገኘው የአምላካችን የእግዚአብሔር ቃል ነው። ሎላ አምላካችን እግዚአብሔር በቃሉ እንዲባርከን የምንሰማውን ቃል ለሕይወት እንዲያደርግልን
ቅዱስ ፈቃዱ ይርዳል። እንደ አምላካችን ቅዱስ ፈቃድ አሁን ለትምህርታችን መነሻ ባደረግነው የመጽሐፍ ቅዱስ ክፍል መነሻነት ለተወሰኑ ደቂቃዎች የእግዚአብሔርን ቃል እንማራለን። በዚህ የመጽሐፍ ቅዱስ ክፍል መነሻነት እንደሚታወቀው ሐዋርያዊት ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን ሕግና ስርዓት ሰርታ እኛ ምእመናን ልጆቿ በዚያ እሷ በሰራችው ሕግና ስርዓት ሐዋርያት በሰሩት ሕግና ስርዓት ውስጥ የምናልፍ ስለሆን እንደሚታወቀው አሁን ያለንበት ወቅት ደግሞ ጾመ ሐዋርያት ስለሆነ ለምንና በምን ምክንያት እንደምንጾም መጾም ለምን እንደሚያስፈልገን ይህንን ጾም በዚህ የመጽሐፍ ቅዱስ ክፍል መነሻነት እንደ እግዚአብሔር ፈቃድ ለማየት እንሞክራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በዚህ በትምህርታችን መነሻ የተነሳው የመጽሐፍ ቅዱስ ክፍል በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል ቅዱስ ጳውሎስ፣ በረከቱ ይድረሰን። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ቤተ ክርስቲያን ትንቢተ ነቢያትን የምትቀበል ነች። ትንቢተ ነቢያትን ትቀበላለች። ስብከተ ሐዋርያትን ትቀበላለች። በትንቢተ ነቢያት እንደምናውቀው ለስም አጠራሩ ምስጋና ይሁንና ወልደ አብ ወልደ ማርያም ሕያው ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለመወለዱ ነቢያት ቀደም ብለው ከሺህ ዓመት በፊት በመንፈስ ቅዱስ መነጽርነት ተመልክተው ምስክርነት ሰጥተዋል። እንደነ ኢሳይያስ ያሉ ነቢያት የጨለማው ዘመን እንደሚያልፍ ብርሃን ዘበአማን የተባለ ኢየሱስ ክርስቶስ እንደሚወለድ የሰው ልጆችን ከዘላለም ኩነኔ እንደሚያድናቸው ቀደም ብሎ ኢሳይያስ ተናግሯል። ያ የጨለማው ዘመን እንደሚያበቃ ተናግሯል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች እያለ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ተናግሯል። እነዚህን የመሳሰሉ ነቢያት እነ ሚክያስ ሌሎችም ነቢያት ለልበ አምላክ ቅዱስ ዳዊት አስቀድመው ስለ ኢየሱስ ክርስቶስ ሰው መሆን ስለ ድህነታችን በአዳም በኩል የመጣው ያ የዘላለም ኃጢአትና ሞት እንደሚያበቃ ምድር ሁሉ ነፃ እንደሚወጣ አስቀድመው ነቢያት ተናግረዋል። ይህንን የነቢያትን ትንቢት ቤተ ክርስቲያን ትቀበላለች። የነቢያት ትንቢት ተፈጸመ። እግዚአብሔር ሰው ሆነ፣ ሰው አምላክ ሆነ፣ ተፈጸመ። ኢየሱስ ክርስቶስ በምድር ላይ ተገለጠ። የሁላችን አባት፣ የቤተ ክርስቲያን ሕይወት፣ የምዕመናን ተስፋ ክርስቶስ ተገለጠ። ከዚያ በኋላ ኢየሱስ ክርስቶስ በሕግ በየጥቂቱ ካደገ በኋላ ቅዱሳን ሐዋርያቱን መረጠ። ሐዋርያት ከእግሩ ስር ተቀምጠው ይማሩ ነበር። በዋለበት የሚውሉ ባደረበት የሚያድሩ ከአፉ ከአንደበቱ የሚወጣውን ቃል የሚሰሙ አምላክነቱን የተረዱ ቅዱሳን ደቀ መዛሙርቱ ሐዋርያት እነሱ ከክርስቶስ የሰሙትን ሞሎ እናንተ በዓለም ሁሉ ዳር ምስክሮቼ ትሆናላችሁ ብሎ ሁሉ ወመሃሩ ብሎ
ለሐዋርያት አስተማረ። አሁን በሐዋርያትና በነቢያት መሰረት ላይ ታነጻችኋል ስንል በመጽሐፍ ቅዱስ መድኃኒታችን ኢየሱስ ክርስቶስ ቀደም ብሎ በማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ነቢያት ይነሳሉ ብሎናል። እነማን ይነሳሉ? እነማን ይነሳሉ? ተነስተዋል። ሐሰተኞች ነቢያት ብቻ አይደለም፣ ሐሰተኞች ሐዋርያት እንደሚነሱ ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 12 ላይ ይናገራል። እንደነዚህ ያሉት የክርስቶስን ሐዋርያት ራሳቸውን የክርስቶስን ሐዋርያት የሚያስመስሉ መሆናቸው ነገር ግን እነዚህ ውሸተኞችና ሐሰተኞች ሰራተኞች ናቸው ይላል ቅዱስ ጳውሎስ። ሐሰተኞች ሐዋርያትና ውሸተኞች ሰራተኞች ናቸው ይላል። ይሁ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ሄደን ይላል በዚህ ዘመን ሐሰተኞች ሐዋርያት፣ ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች፣ ሐሰተኞች ማርያሞች፣ ሐሰተኞች አማኞች የበዙበት ዘመን ስለሆነ እውነቱን ከሐሰቱ መለየት ለእያንዳንዳችን ተገቢ ነው። ታዲያ ሐዋርያት ከክርስቶስ ጋር አብረው ሲኖሩ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ያለውን ሥራ ጨርሶ ወደ አባቱ ወደ አብ የሚሄድበት ጊዜ በደረሰ ሰዓት ለቅዱሳን ደቀ መዛሙርቱ እንዲህ እያለ ይነግራቸው ነበር። ዕለት ዕለት እንደሚሄድ ይነግራቸዋል። ከእነሱ ጋር እንደማይቆይ ይነግራቸዋል። ልብ በሉ፣ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን በመነሳቱ አምነዋል፣ አረጋግጠዋል። አንዳንዶች ደንግጠው ወደኋላ ሊመለሱ ቢሞክሩ እንኳን ፍርሃታቸውን አስወግዶላቸዋል። ሰላም ለእናንተ ይሁን ብሎ ሰላም ሰጥቷቸዋል። ሰላም ላጣች ሀገራችን አምላካችን እግዚአብሔር ሰላም ይስጣት። ለቤተ ክርስቲያናችን ሰላም ያድርግልን። መድኃኔዓለም እሄዳለሁ ይላቸዋል። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስትመለከቱ ኢይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ ይላል። ልባችሁም አይደንግጥ። ምናችሁ አይደንግጥ? ምናችሁ አይደንግጥ? ልባችሁ አይደንግጥ። በእግዚአብሔር እመኑ። በማን እመኑ? በእኔም ደግሞ እመኑ ይላቸው። ምናችሁ አይደንግጥ። ለምንድን ነው ይሄንን ያላቸው? መድኃኔ ዓለም ኢየሱስ ክርስቶስ እንደሚሄድ እየነገራቸው ልብንና ኩላሊትን የሚመረምር ያው ቅዱስ አምላክ ልባቸውን በደንብ አድርጎ ያውቅ ስለነበረ ድንጋጤያቸውን፣ ፍርሃታቸውን ስለሚያውቅ ገና ለገና ከእኛ ይሄዳል ይለያል እያሉ በብዙ ፍርሃት ውስጥ ስላሉ ኢይደንግጽክሙ ልብክሙ ልባችሁ አይደንግጥ አላቸው። ወገኖቼ እኔና እናንተን የሚያስደነግጠን በጣም ብዙ ነገር አለ። ነገር ግን ልባችን ምን አይበል? አይደንግጥ። ልባችን አይፍራ። እንደምታውቁት ነው በዚህ ምድር ላይ በተለይ አሁን በዚህ ሰዓትና በዚህ ጊዜ ብዙ የሚያስደነግጠን ነገር አለ። በጣም ብዙ የሚያስደነግጠን ገርማችኋል። ቤታችን ተኝተን ሌሊት ልባችን ሲደነግጥ ነው የሚያደርገው። ስለ ሀገር እናስባለን። ስለ ሀገር አስበን ስናበቃ ደግሞ እንደምታውቁት ነው የደም ጅረት ነው፣ ጦርነት ነው፣ ሰላም የለም፣ ፍቅር የለም፣ አንድነት የለም። ሁሉ ነገር በውሸት የተሞላ እግዚአብሔር የእውነት ያደርግልን ክርስትናችንን በውሸት የተሞላ የእውነት ሰው መውደድ አልቻለም። ባልንጀራችንን መውደድ አልቻለም። በጣም በሚገርም ሁኔታ ሐዋርያት አባቶቻችን ግን በደንብ አድርገው ከክርስቶስ የተማሩትን አዘውናል። ዲያቆኑን ሰምታችሁ ታውቃላችሁ፣ አስተውላችሁ። የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትና ጸብን በባልንጀራውም ላይ በማንም ላይ ቢሆን ምን አይበል አያዝ ብሎ ምን ይላል? ስገዱ ይለናል። ስግዱ። ሰው በልቦናው ቂምንና በቀልን ቅናትና ጸብን በማንም ላይ በባልንጀራውም ላይ ቢሆን አያዝ ያሉት ሐዋርያት በቀኖናቸው። እነማን ናቸው ያሉት?
ሐዋርያት በቀኖናቸው ናቸው። ይሄን አዘው ደንግገዋል። ይኸው ቅድስት ቤተ ክርስቲያን ቀደም ብሎ ከክርስቶስ ወደ ሐዋርያት ከሐዋርያት ደግሞ እያለ ወደ ሐዋርያነ አበው የመጀመሪያዎቹ አባቶች የመጀመሪያው 100 ክፍለ ዘመን አባቶች የአንደኛው 100 ክፍለ ዘመን ከዚያ በኋላ ሲቀጥል ኦርቶዶክሳዊት ቤተ ክርስቲያናችን ሐዋርያዊት ናት ብለን የምንለው አሁን ያሉት ብፁዕ ቅዱስ አባታችን ከመንበረ ማርቆስ የሐዋርያትን ስልጣን ተቀብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በፕትርክና ወንበር ላይ ተቀምጠዋል። ስልጣኑን በዚህ ነው የሚመጣው። የትም መንገድ ላይ ሊቋረጣል። በዛ አይነት መንገድ ነው የሚያለው። ለምን? ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን ሐዋርያዊት ነች፣ ክርስቶሳዊት ነች፣ እግዚአብሔራዊት ነች። ዝም ብሎ ድንገት የሚመሰረት ነገር የለም። ሰው ደመቅ ሞቅ ስላለ አዳራሽ አንሰራም እና ይሄ አይቻልም። የሐዋርያትን ትምህርት ነው የምናስቀጥለው። እውነት ነው የምነግራችሁ። እኛ የምናስተምረው አዲስ ትምህርት የለም። ሐዋርያት ያስተማሩትን ትምህርት ነው መድገም ያቃተን። በሐዋርያት ዘመን ታምነው የኖሩትን ክርስቲያኖች ሕይወት ነው ደግመን መኖር ያልቻልነው። በጣም በብዙ ችግር ውስጥ ያለ ነው። በዚህ ነው አምላካችን እግዚአብሔር ከችግር ያውጣን ሁላችንን በምሕረቱ በቸርነቱ። ልብ በሉ ክርስቶስ ይሄናል እያረጋገጠባቸው አይደንግጥ አይፍራ እያለ ይነግራቸዋል። ከዚያ እሱ ብቻ አይደለም እንዳይደነግጡ የዚህ ዓለም ጉዳይ የመኖር ጉዳይ ቅዱስ ጴጥሮስ ጠይቋላ። ምን ብሎ ጠይቋል? አይ ሁሉን ትተን ተከትለናል። ስለዚህ እኛ ምንድነው ድርሻችን? የድርሻ ጥያቄ የመብት ጥያቄ ጠይቋል። አንድ ሰው አብሮ ሲሰራ አንድ ቦታ ሲሰራ ድርሻ ይጠይቃል። እነሱ አብረው ከክርስቶስ ጋር ለክርስቶስ ወንጌል አብረው ሰርተዋል፣ አብረው አገልግለዋል፣ ሄደዋል፣ ደክመዋል። ቢያንስ መረባቸውን ትተው ተከትለውታል። ኑሯቸውን ትተው ተከትለውታል። ወደኋላ ምንም የሚያዩት ነገር አልነበራቸው። ይኸው የ24 ሰዓት ሰራተኞች ነበሩ ከክርስቶስ ጋር ድርሻ ጠይቀውታል። ክርስቶስ ደግሞ ምን አላቸው? እናንተስ ሁሉን ትታችሁ የተከተላችሁን የሰው ልጅ በሚመጣበት በዚያ በዳግም ምጽአት ተስፋ በምናደርጋት በክርስቶስ መምጣት በዚያ ጊዜ ሲመጣ ሲገለጥ በ12ቱ የእስራኤል ነገር ላይ የምትፈርዱ በ12ቱ ወንበር ዙፋን ላይ ትቀመጣላችሁ ብሎ የጸጋ አምላክነትን ሰጣቸው። ክብር ምስጋና ለስም አጠራሪ ይሁን። የምን አምላክነት? የጸጋ አማልክት ዘበጸጋ ምንላቸው ነው። እዚህ የጸጋ አምላክነት ሰጣቸው። ይህም ብቻ አይደለም፣ ቀጠለ። በአባቴ ቤት ብዙ መኖሪያ አለ አላቸው። በማን ቤት? ወደዚህ በማን ቤት? አዎ እስመ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ አላቸው። በአባቴ ቤት ምን አለ? አሁን የዚህ ዓለም መኖሪያ እንዳያስጨንቃችሁ አላቸው። ቤት አለ አላቸው። በሰማይ ድል የነሱ ሁሉ በሚቀመጡበት በሰማይ በአባቴ ቤት ብዙ መኖሪያ አለ አላቸው። ያን መኖሪያ አይታችሁ ታውቃላችሁ? እግዚአብሔር ያንን መኖሪያ እንድናይ አይናችንን ይግለጥልን። እኛ እዚህ መንግስት የሚሰፍርልንን 200 ካሬ 300 ካሬ 100 ካሬ ነው የምንገፋፋው። ድንበር ከዘለለ አጠፋዋለሁ ገለዋለሁ ማለት ምንድነው? አረ እንደዛ ነው የምንለው እኮ። ሥላሴ የፈጠረውን ማንነት እኛ ያልፈጠርነውን እንደዋዛ የእግዚአብሔር መገለጫው ሰው እግዚአብሔር ይመስላል ተብሎ የተባለውን መገለጫውን የሰው ልጅ በድንበር ምክንያት ልንገፋ ልንገድል እንሞክራለን። እንደዚህ ነው የምናስበው። እግዚአብሔር ሐሳባችንን ያስተካክለልን። አያችሁ እንዲህ አለ። ይሄን ነገራቸው ለደቀ መዛሙርቱ እያረጋገጠ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሄደ እየነገራቸው ምን እንደሚገባቸው የት እንደሚሄድ እሱ ሲሄድ እንዳይፈሩ ይሄን አደረገ። ይሄን ብቻ አይደለም፣ አሁንም እየቀጠለ ሐሳቡ ሲመጣ በዚያው በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ በግልጽ አማርኛ እኔ ብሄድ ይሻላችኋል አላቸው። ማን ብሄድ ይሻላችኋል? እኔ ብሄድ ይሻላችኋል። እነሱ ፍርሃት ላይ ናቸው። እዛ ዮሐንስ 14 ላይ ስትመለከቱ በጣም ነው የሚገርመው። ወላጆች እንደሌላቸው ልጆች አልተዋችሁም አላቸው። ማን እንደሌላቸው? ወላጅ የሌለው ልጅ የተገፋ ነው።
ወላጅ የሌለው ልጅ ቢል ነው የሚባለው። ማንም በር ላይ ቆም። ወላጅ የሌለው ልጅ ቢኖር በስቃይ ነው የሚኖረው። ሆዷ አይሞላ፣ ጠባ አይልለትም። የሚያበላው ሰው ይገምተዋል። አያችሁ፣ አባት እናት ቢኖር ልጅ በላ ጠጣ ብለው ፊቱን አይገምቱትም። የሚጠግበውን ያህል ይሰጡታል። ወላጅ የሌለው ልጅ የተገፋ ነው፣ አንገቱን የደፋ ነው፣ ተስፋ ያጣን ያገኘው ሰው ሁሉ አሁን የሚያላቅቅበት ደስ እንዳለው የሚናገረው። ስለዚህ ክርስቶስ አባት ብቻ አይደለም እናትም ጭምር ነው። ምንድን ነው? አንተ አቡነ ወአንተ እምነ ይሉታል ሊቃውንቱ። አባትም እናትም ነው። ስለዚህ አባትም እናትም የሆነ አማኑኤል ከነሱ ለሄድ ባለ ጊዜ ሲደነግጡ አይዟችሁ አላቸው። ወላጆች እንደሌላችሁ ልጆች አልተዋችሁ። ለጊዜው ለሐዋርያት ነው የተጻፈው። ዳሩ በመንፈስ ቅዱስ ሀብተ ወልድና ስመ ክርስትና ለተቀበልን ከመንፈስ ቅዱስ የተወለድን ሁላችን እሱ ኢየሱስ ክርስቶስ አባታችን ነው። ምስጋና ለስሙ ይሁንልን። አባታችን ነው ሳይለይ። አያችሁ፣ ሳይለይ ነጭ፣ ጥቁር፣ ረጅም፣ አጭር፣ ባለጠጋ፣ ያጣ የነጣ፣ ድሃ፣ ሰው የሌለው፣ ወገን የሌለው፣ የታመመ፣ የተቸገረ፣ አቅመ ደካማ ሳይል ለሁሉ አባት ነው አማኑኤል። ስሙ ይክበር ይመስገን። ለሁሉ አባት፣ የሁላችን አባት እዳህናለ አጽናናቸው። ብሄድ ይሻላቸው። እኔ የሄድኩ ጊዜ አለ አጽናጭ የሆነውን መንፈስ ቅዱስን እልክላቸዋለሁ አለ። ምን የሆነው ምን እንዲያደርጋቸው መንፈስ ቅዱስ? ሐዋርያት እስካሁን እየነገርኳቸው ያለሁት ሐዋርያት እንደኛ ሰዎች ናቸው። ክርስቶስ ከነሱ ጌታ የሚሄድበት ሰዓት ሲደርስ ፍርሃት ነበረባቸው። ስለዚህ ያ የሚላከው ቅዱሱ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ማለት ነው። ኢዮብ በምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረችኝ ይላል። የማን መንፈስ? መንፈስ የሚለው መንፈስ ቅዱስ ነው። ስለዚህ ከሦስቱ አካል አንዱ አካል መንፈስ ቅዱስ እግዚአብሔር ነው። ማን ነው መንፈስ ቅዱስ? መንፈስ ቅዱስ ፈጣሪ፣ መንፈስ ቅዱስ እግዚአብሔር ነው። ስለዚህ ያ የሚላከው መንፈስ ቅዱስ ሐዋርያትን የሚያጸና፣ ሐዋርያትን የሚያጽናና፣ ሐዋርያትን በአገልግሎታቸው የሚያግዝ። እያችሁ ሐዋርያት በሚያገለግሉበት አገልግሎት ሁሉ አብሯቸው የሚሰራ መንፈስ ቅዱስ ይባላል። በዚህ ዘመን እንደምታዩት ነው ወገኖች፣ ሰዎች ዝም ብለው ተኝተው የሚያስቡ ነው የሚመስለኝ አንዳንድ ጊዜ። መንፈስ ቅዱስ ተኝቶ እያሰበ መንፈስ ቅዱስ ማለት ያለ እውቀት፣ እያችሁ ያለ እውቀት መሰረት ይሄ ባልተደላደለና ባልተረጋገጠ እውቀት ሆኖ ያስቡና መንፈስ ቅዱስ የሚያስጨው ይመስላቸዋል ሰዎች። ምን የሚል የሚያስጨው ተመልክቷቸው በየአካባቢ እሪ ብለው ይጮሃል። ለምን ትጮሃላችሁ ስትላቸው መንፈስ ቅዱስ ነው ይላል። መንፈስ ቅዱስ እግዚአብሔር እንደዚህ ያስጨዋል ያረጋጋል እኮ። ይኸው መንፈስ ቅዱስ ጸጥ አድርጎ ቁጭ አድርጎ የሚያስተምር ነው። መንፈስ ቅዱስ ቃል እግዚአብሔር እንድንሰማ የሚያደርግ ነው። መንፈስ ቅዱስ ጸጥ ብለን እንድንዘምር የሚያደርግ ነው። መንፈስ ቅዱስ በጸሎታችን መጥተን ቀስ ብለን ስንጸልይ የሚሰማ ነው። ምን የሚልን ነው እንዴ? በጩኸት የሚሰማ እግዚአብሔር አለ እንዴ? አረ እግዚአብሔር ከተማችንን ይፈውስልን። በጣም ተቸግረናል። እውነቴን በኃይል ካልሰማችሁ፣ በተለይ ይሄ አስፓልት ላይ የያዘ ካልሰማህ መንፈስ ቅዱስ ነው የሚል ያ መንፈስ ርኩስ መንፈስ ነው። እመኑ፣ እግዚአብሔር ያርቅልን። ርኩስ መንፈስ ነው። እጸልያለሁ ብሎ ሰውን ሰላም የሚነሳ ያ እውነተኛው መንፈስ ቅዱስ አይደለም። መንፈስ ቅዱስ ጸጥ እንዴ ገና ሳንለምነው የሚያስፈልገንን አውቆ የሚሰጥ የተባለ ነው እሱ መንፈስ ቅዱስ። ስሙ ለዘላለም ይክበር ይመስገን። ገና ሳንለምነው ገና ወዘእንበለ ንስአሎ ይሁን ፍትወተነ ይላሉ በኪዳኑ አባቶቻችን። ጧጧ ገና ሳንለምነው እግዚአብሔር እንዴት እንደምንጸልይ አንዳንዴ እንቸገራለን። ምን ብዬ ብጸልይ እግዚአብሔር ይሰማኛል? በማይታወቅ መቃተት መንፈስ ቅዱስ ያግዛል ጸሎታችሁን ይላል ቅዱስ ጳውሎስ። ስለዚህ
እግዚአብሔር እንዴት ነው የሚሰማን? እንዴት ነው የሚሰማን? እንዴት ነው የሚቀርበን ያላችሁ እንደሆነ ገና እኔና እናንተ ልጆቹ ስለሆን የሚያስፈልገንን ገና የሚያስፈልገንን ቀድሞ አውቆ የሚሰጥ አምላክ ነው። ክብር ምስጋና ለስም አጠራር ይሁን። እኛ በጣም ጮኸን የምናሰማው አምላክ የለንም። በጣም ጮኸን አካባቢ ረብሸን በጣም ነው። ይህንን እግዚአብሔር መቼም በቸርነቱ ሀገራችንን ይማርልን። እንደ ወረርሽኝ በየአስፋልቱ ተበትኖ ስቃይ የሚያሳይ ትውልድ መጥቷል። መጽሐፍ ቅዱስ ተሸክሞ ተቀበል ያ ሶሻል ሚዲያ መነኮሳቱን የሚጎትት በሰላም እንኳን ወጥቶ መግባት እንዳይቻል እንደዚህ አይነት ክፉ መንፈስ ከተማችንን ሀገራችንን ወሯል። ከቅርብ ጊዜ ወዲህ መድኃኔዓለም በምህረቱ በቸርነቱ ይማርልን። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር የሚሳደብ አይደለም። በእውነት ክብር ምስጋና ለስም አጠራር ይሁን። ሎቱ ስብሐት። እግዚአብሔር በቸርነቱ በምህረቱ የሚያግዝ አምላክ ነው። አያችሁ፣ ጸጥ የሚያደርግ የሚያረጋጋ፣ የምንሰራውን ነገር በጥበብ እንድንሰራ የሚያደርግ፣ ሰውን እንዳንረብሽ። በእውነት እኮ ነው ሰው አንድን ሰው ረብሾ መንፈስ ቅዱስ ነው ማለት በጣም ከባድ። ይሄ ሊሆን አይችልም። ሐዋርያት እንኳን አያችሁ በአንድ ቤት ቁጭ ብለው እንደ አንድ ሀሳብ እንደ አንድ ቃል መካሪ አያችሁ እንደ አንድ ልብ እንደ አንድ ቃል ተናጋሪ ሆነው እንደ አንድ ልብ ሀሳብ የሆነው ባሉበት ቦታ 72 ቋንቋ ሲሰጣቸው እንኳን ብለው ጮሁ የሚል የመጽሐፍ ቅዱስ ክፍል የለም ወገኖች። ብለው ጮሁ የሚል የለም። ልጮህ የሚችለው ጋኔን ያለበት ምን ያለበት ነገሩ ምን ያለበት በፍጹም ያ ካልሆነ በቀር የሚያስጮህ የሚያጋግጥ የሚጥል የሚያንተራግጥ መንፈስ ርኩስ መንፈስ ነው። መድኃኔዓለም በምህረቱ በቸርነቱ በመስቀሉ ኃይል ከእግራችን በታች እሱን መንፈስ ይቀጥቅጥልን በቸርነቱ ሁላችንን ከዚህ ነፃ ያወጣል። ቅዱሳን ደቀ መዛሙርቱ እንዲህ እያለ መንፈስ ቅዱስን ተቀበሉ። ምንን ተቀበሉ? ትምህርታችን ሌላ ስለሆነ ነው። ትምህርተ መንፈስ ቅዱስን በደንብ እንደተማራችሁ ሰፊ ጊዜ በጣም ትላልቅ መምህራን እንዳሉ እናውቃለን። እዚህ ደብራችሁ ላይ በእውነት እኮ ነው እንደው ሰው ፊት ለመቀየር እንጂ ከኛ በብዙ የሚሻሉ መምህራን እንዳሉ በግልጽ ይታወቃል። መንፈስ ቅዱስን ከተቀበሉ በኋላ ምን አደረጉ? መንፈስ ቅዱስን ከተቀበሉ በኋላ ወደ ኋላ ልመልሳችሁና በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በባሕረ ዮርዳኖስ ሊጠመቅ በባሪያው እጅ በወረደ ጊዜ ዮሐንስ እሱን እያጠበቀው አብ በሰማይ ሆኖ ስለ ልጁ ሲመሰክር የምወደው ልጄ ይህ ነው እርሱን ስሙት እያለ ምስክርነት ሲሰጥ ለምስክርነት ደግሞ መንፈስ ቅዱስ በምን አምሳል ተገለጠ? ሁላችሁ በምን አምሳል? በርግብ አምሳል ተገለጠ። አምላክነቱን መንፈስ ቅዱስ መሰከረ። እግዚአብሔር መሆኑን መሰከረ። ምን አደረገ? መድኃኔዓለም ከዚያ በኋላ ምንድን ነው ያደረገው? በቀጥታ ወደ ማቴዎስ ወንጌል ምዕራፍ 4 ስንሄድ በቀጥታ 40ውን ቀን ከቆመ ሳይቀመጥ ከዘረጋ ሳያጥፍ ሊጾም ወደ ገዳመ ቆሮንቶስ ሄደ። ይህን ያዙልኝ። መጾም አስፈልጎት ሳይሆን መጾም መጸለይ ለእኛ ተገቢ እንዲሆን ለአራያ ኢየሱስ ክርስቶስ ጾመ ጸለየ። በዚያ 3 አርእስተ ኃጣውእ የሚባሉትን ከጥንተ ጠላታችን ከዲያብሎስ የመጣውን ኃጢአት ሰብሮ መጣልን። ምስጋና ለስም አጠራር ይሁን። ዲያብሎስን አሳፈረልን በጾም በጸሎት። ይህንን ሁላችን እንገነዘባለን። ሐዋርያት ከጌታቸው እንደተማሩት ጌታ መንፈስ ቅዱስ እንደተገለጠ እንደታየበት ሊጾም ገባ። ሐዋርያትም መንፈስ ቅዱስን እንደተቀበሉ በቀጥታ ወደ ጾም ሄዱ። ወዴት ሄዱ? ወዴት ሄዱ? በዚህ በ3ኛው መቶ ክፍለ ዘመን በቤተ ክርስቲያናችን ከተጻፉ የሥርዓት የሕግ መጻሕፍት መካከል አንዱ ከ8ቱ መጻሕፍት አንዱ የሆነው መጽሐፈ ዲድስቅልያ ላይ ስትመለከቱ በግልጽ የሐዋርያት ትእዛዝ ተብሎ
ከሚጠሩ መጽሐፍት መካከል አንዱ የሆነው ዲድስቅልያ ላይ ከ3ኛው መቶ ክፍለ ዘመን 3ኛው ላይ ነው የተጻፈው። ሐዋርያት እንደጾሙ እኛም እንድንጾም ሐዋርያት አባቶቻችን አዘውናል። ማናዞናል? ሐዋርያት የምነግራቸው 3ኛው መቶ ክፍለ ዘመን ነው። ወረድ ብሎ ደግሞ በ4ኛው መቶ ክፍለ ዘመን ከተጻፉ መጽሐፍት መካከል አንዱ ሐዋርያት በስርዓት በሕግ እንድንኖርበት ከጻፉት መካከል አንዱ መጽሐፈ ቀሌምንጦስ ይባላል። በመጽሐፈ ቀሌምንጦስ በግልጽ ጾመ ሐዋርያት ተቀምጧል። ማን ተቀምጧል? ጾመ ሐዋርያት። ቅድም እንዳልኳችሁ ሐዋርያዊት የሆነች ኦርቶዶክሳዊት ቅድስት ቤተክርስቲያናችን በቅብብሎሽ ከሐዋርያት የተቀበለችውን ትምህርት ተቀብላ በቀኖና ካጸናቻቸው 7 አጽዋማት መካከል አንዱ አድርጋ ጾመ ሐዋርያትን እንድንጾም ታዘናለች። ማንን ታዘናለን? ጾመ ሐዋርያትን እንታዘዛለን ወይስ አንታዘዝም? ታዘዛላችሁ? እዚህ ውስጥ መቼም እናንተ እዚህ ደብረ ዘይት ምዕመናት ታወቃላችሁ፣ ጠንካሮች ናችሁ። እዚህ ሀገር ልኳና ቤት ይዘጋል እንዴ? በጾመ ሐዋርያት ይዘጋል? ማን ስለሚበላ ይመስላችኋል? እና ገሌ ስለሚበሉ እኛው ራሳችን ስለምንበላ እኛ እመኑ። በእውነት ነው የምላችሁ፣ በእውነት ማምላክ ነች። ሁዳዴ ላይ ተመልከቱ፣ ዝግት ነው የሚለው። እየተስለከለኩ በየስርቻ ያረዱ የሚሸጡ ሰዎች አሉ። የሚገርማችሁ ምንድን ነው የሚወሰድብን? በረከት ይወሰድብናል። ረድኤታችን ከኛ ይነጠቃል። ወደ ነፍስ የምናደርገው ጉዞ መሰናክል ይገጥመዋል። በጣም ነው የምንቸገረው። ገንዘብ ብለን በጣም ችግር ውስጥ እንገባለን። ይገርም። የሰበሰብነው ገንዘብ የታመምን ቀን ለፈውስ አይሆን፣ ለምህረት አይሆን። መድኃኒት እንገዛለን፣ በሽታውና መድኃኒቱ እንዳይገናኝ ይሆናል። ለምን? እግዚአብሔር አልባረከው። ይገርማችሁ፣ ሰው በሰበሰበው በያዘው መጠን የሚያተርፍ ይመስላል። በፍጹም ለእግዚአብሔር በሆነ መንገድ የምንሰጠው እሱ በብዙ ሚሊዮን የሚቆጠር ገንዘብን በረከትም ወደ ቤታችን ይዞ ነው የሚመጣው። አማኑኤል አምላካችን ስሙ ለዘላለም ይክበር ይመስገን። በጣም ከባድ። በተቻለ መጠን ለሐዋርያት መታዘዝ ያስፈልጋል። ቅድም ነግሬያቸዋለሁ። ዲያቆኑ ይህ የአባቶቻችን የሐዋርያት ትእዛዝ ነው። የማን ትእዛዝ? የሐዋርያት ትእዛዝ። እዚህ ሰባኪው፣ መምህሩ፣ አስተዳዳሪ እገሌ እንዴ አይደለም። አቡነ ማትያስ አይደሉም ያዘዙ፣ ቅዱስ ፓትርያርኩ። የሐዋርያት ትእዛዝ። የማን ትእዛዝ? የሐዋርያትን ትምህርት ነው የምናስተምረው። እንዴ ያንን ለማስቀጠል ነው ቤተክርስቲያን የምትደክመው። ትምህርቱ፣ ዝማሬው፣ አገልግሎቱ ትንሽ መስመር ስለቅ የምንጮኸው ለምን ይመስላችኋል? ከሐዋርያት መስመር ሊወጣ ሲል ጮሆ ማስተካከል ስለሚያስፈልግ ሊለቅ ነው። አባቶቻችን ደግሞ ለእኛ አስረክበውናል። እኛ ለትውልድ ማስረከብ ስላለብን ይህን ነው የምናደርገው። በጾም መጸለይ ተገቢ ነው። በጾም በጸሎት ይሆናችሁ። ዲያብሎስን በጣም የሚያንቀጠቅጠው የመጀመሪያው ነገር በጣም የሚያስፈራው ነው ታውቃላችሁ። የሚጾም ሰው ሰይጣን ይፈራል። ማን ይፈራል? አይጠጋም። የሱ የሆነውን ነገር መንካት አይችልም። አቅም አይኖረው። የሚጾም ከአካሉ ከማንነቱ ከፍሎ ስለሚያደርግ ከማንነቱ ነው። ይራባል፣ ይጠማል፣ ኃይለ መንፈስ ቅዱስን ይለብሳል። ለጊዜው ገሰቁላል፣ ሊከሳ ይችላል። መንፈስ ቅዱስ በእርሱ ላይ ይሰራል። ዲያብሎስ ኃይል የለው፣ አቅም የለው። የሚመጸውትም ሰው እንደዚሁ ምን የሚመጸውት እንድንበላ ምግቡን እያሳየ የሚያጓጓ ዲያብሎስ፣ እንዳንሰጥ እጃችንን ይዞ ያልቅብሃልም የሚለው ዲያብሎስ። ስለዚህ ይሄን የሚያደርጉ ሰዎች ሰይጣንን ያሸንፋሉ። እንዲህ አድርገን ዲያብሎስን ድል እንድናደርግ አምላካችን ኃይለ መንፈስ ቅዱስ ለሁላችን ያላብሰን። ምዕመናን ይሁት እንግዲህ አሁን የት እንደደረስን አይታችኋል። በደንብ አስተውሎ የሚያውቃል። ከተወሰነ 10-15 ዓመት በፊት የነበረውን ነገር እንኳን ተመልከቱትና ምን አይነት ውጥንቅጥ ውስጥ እንደገባን ተመልከቱት። ለዚህ መልስ የሚያስገኝ መልስ የሚያሰጠው እግዚአብሔር ብቻ ነው። እንኳን በልተን ነው የምላቸው ጾመንም በሆነልን ጾመንም እግዚአብሔር በታረቀ
እውነቴን ነው የምላችሁ። እንኳን በልተን በትህትና አያችሁ፣ ጾማችን በትህትና በስርዓት ባልንጀራን በመውደድ በእውነት ላይ መመስረት አለብን። አለበለዚያ ዝም ብሎ መብላቱ ይሻላል። እኔ ጾማለሁ ገሌ ይሄ ይበላል ብላችሁ የጎንዮሽ የምትመለከቱት ከሆነ ከእኛ እሱ ይሻላል። እኔ ከምጾመው የማይጾመው ይሻላል። በፍቅር የማይጾመውን ሁሉ ይዘን አያችሁ አሟልተን አንደበታችንን፣ ዓይናችንን፣ ሕዋሳቶቻችንን ገርተን አስረን ለእግዚአብሔር ስንል የሚያስፈልጉት ነገሮች በሙሉ ለእግዚአብሔር ክብር ሲባል እዛው እየጣልናቸው ዋጋ የሚያሰጥ ስለሆነ በዛ አይነት መንገድ ነው የሚሆነው። ሐዋርያት ጾሙ። እነማን ጾሙ? ሐዋርያት ጾሙ። ከጾሙ በኋላ ከጾማቸው በስተመጨረሻ ልክ ቅድስት ቤተ ክርስቲያን ይህንን ጾም ማጠቃለያ ያደረገችው ሁለቱን ደቀ መዛሙርት አክብራ የጾሙ ፍጻሜ ታደርጋለች። አንደኛ ከጌታ ጋር አብሮ የነበረ ደቀ መዝሙር ቅዱስ ጴጥሮስ፣ ሁለተኛ ከክርስቶስ ዕርገት በኋላ የተጠራ ከትንሣኤው ከዕርገቱ በኋላ የመጣ የተቀላቀለ ቅዱስ ጳውሎስ በረከቱ በሁላችን ላይ ይደር። እነዚህን ሁለቱን ደቀ መዛሙርት እነሱ በጨካኙ ንጉሥ በኔሮን ቄሳር ዘመነ መንግሥት የሚያመልኩትን አምላክ ምክንያት በማድረግ አንገታቸውን በሰይፍ ቅዱስ ጴጥሮስን የቁልቁል ሰቅለው ሁለቱንም በሰማዕትነት እንዲያልፉ አድርገዋቸዋል። የአባቶቻችን በረከት በሁላችን ላይ ነው። ስለዚህ ቅዱስ ቤተ ክርስቲያን ጴጥሮስ ጳውሎስ ብላ ሐምሌ 5 የሁለቱንም ቅዱሳን ሐዋርያት በዓል ታከብርና የጾሙ ፍጻሜ ታደርጋለች። ሐዋርያት በጾማቸው ምን አገኙ? ሲጾሙ ምክንያታቸው የመጀመሪያ የጾሙት መንፈስ ቅዱስን ሊያመሰግኑ ነው። ማንን ሊያመሰግኑ ነው? ቅድም ነግሬያቸዋለሁ። መንፈስ ቅዱስ እግዚአብሔር ነው ብለናል። በዚህ በመዝሙር 103 ቁጥር 60 ላይ ቅዱስ ልበ አምላክ ቅዱስ ዳዊት መንፈስ ቅዱስ እግዚአብሔር መሆኑን በግልጽ ይናገራል። ስለዚህ ያ ፍርሃታቸው፣ ድንጋጤያቸው፣ ስጋዊ ሀሳባቸው ያልተገባውን ነገር በሙሉ ሰብሮ ከልቦናቸው ውስጥ አውጥቶ ለሞት እንኳን ቢሆን ለክርስቶስ ወንጌል እንዲቀኑና እንዲነሱ ኃይል ብርታት በአንድ ቋንቋ እንዲናገሩ አንድ ሀሳብ እንዲሆኑ ያደረጋቸውን እግዚአብሔር መንፈስ ቅዱስን ሊያመሰግኑ ጾሙ። ክብር ምስጋና ለእግዚአብሔር መንፈስ ቅዱስ ይሆን። አመስግኑ። ጾሙ ሊያመሰግኑት። ምክንያቱም ማመስገን ያስፈልጋል። እግዚአብሔርን በእውነት እኮ ነው ተመስገን ማለት ያስፈልጋል። ጠዋት ስንነሳ እግዚአብሔር ሆይ ተመስገን፣ ክብርህ ይስፋ፣ ሌሊቱን አሳልፈ ወደሚደነቅ ብርሃን አደረስከኝ። የነገን ደግሞ አንተ ታውቃለህ፣ ኑሮዬን አንተ ታውቃለህ፣ የመጨረሻ ሕይወቴን ርስት መንግሥተ ሰማያትን እንድወርስ ደግሞ አንተ አምላኬ ታውቃለህ። ተመስገን፣ ክብርህ ይስፋ፣ እግዚአብሔር ይመስገን ማለት ያስፈልጋል። እግዚአብሔርን አመስግኖት፣ ስሙ ለዘላለም ይክበር ይመስገን። ተመስገን ማለት ስሙ ይመስገንልን፣ ስሙ ለዘላለም ይክበር ይመስገን። ተመስገን ማለት ማመስገን የማያውቁ ሰዎች አሉ። ሁሉ ነገር ይላል። ኖሮ እንዴት ነው? ምንም አይልም። ብዙ ብር እኮ ነው ያለው ባንክ ውስጥ በሚሊዮን የሚቆጠር ብር ይዞ ብዙ ሚሊዮን ብር። እንዴት ነው ኖሮ? ደህና ነህ ወይ? ያው ምንም አይልም። ያለ ማመስገን ደግሞ ምንም የሌለው እንዳይታቸው ወይ ሊስትሮ ነው የሚሰራው ወይ ምናምን። በጣም ብዙ ሰው እኔ በጣም የሚደንቁኝ ሰዎች አሉ። እንዴት ነው? ሰላም ነው? ክብሩ ይስፋ ለመድኃኒዓለም የሚል ደስ አይላችሁ? ክብሩ ይስፋ ለመድኃኒዓለም። እግዚአብሔር ምንም ብር የለውም። እሱ ብሩም ገንዘቡም ሀብቱም ንብረቱም እግዚአብሔር ይመስገን ነው። ክብር ምስጋና ለእግዚአብሔር ነው። እግዚአብሔር ይመስገን። ግርማቸው እግዚአብሔር ይመስገን። ግን ሰዎች አሉ እንዴት ናቸው? ሁሌ እንጭ ተበሳጭቶ የሚኖር እግዚአብሔር ከመበሳጨት ሕይወቱላችንን ያውጣል። በእውነት እኮ ብንበሳጭን ባንበሳጭን የምንጨምረው ምንም ነገር የለም። አንድ ጊዜ እሱ ፈቅዶ ፈጥሮናል፣ ሰዎች ሆነናል። የሚጠቅመን ግን እያመሰገንን በምድር ያለውን በረከት በሰማይ ያለውንም ርስት መንግሥተ ሰማያት ሀብት መውረስ አይሻልም? ይመናል አይሻልም? ይሻላል። እሱ ነው የሚሻል።
ሊያመሰግኑ ጾሙ። ምን ነው ጾሙ? ሊያመሰግኑ። ሌላው ሁለተኛውና የመጨረሻው የስራቸው ሁሉ መጀመሪያ ሊያደርጉ ጾሙ። የምናቸው መጀመሪያ ሁሌም ቢሆን የስራችን መጀመሪያ ጾም መሆኑ በጣም ጥሩ ነው። ከስራ ወደ ስራ ከአካባቢ ወደ አካባቢ ግዴታ ይህን ጾም ጠብቁ ብቻ መጽ አንዳንድ ሰዎች አሉ ከንስሐ አባቶቻቸው ጋር በፍጹም የሚገናኙ ቁራኝነት ያላቸው የንስሐ አባቶቻቸውን የትም የማይከዱ ጠንካሮች ምዕመናን አሉ። ይገርማል። እና የሆነ ጉዳይ ሲጀምሩ ከንስሐ አባታቸው ጋር ይነጋገራሉ። ከማን ጋር ይነጋገራሉ? አሁን ጾም 2 ቀን 3 ቀን የሆነ ካህኑ በሰጡት መጠን ይጾማሉ። አንዳንዴ ጥብቅ ብለው ራሳቸው የሚጾማሉ። እግዚአብሔር ወይ ያስተካክልልኝ ይላሉ። ነግሬያቸዋለሁ። የሚጾም የሚጸልይ ሰው እግዚአብሔር መንገዱን ይከፍትለታል። ምኑን ይከፍትለታል? በፊቱ ላይ ሰይጣን መቆም አይችልም። ክብር ምስጋና ለመድኃኒዓለም። ፊቱ ላይ ሰይጣን መቆም አይችልም። ማበላሸት አይችልም። ማጥፋት አይችልም። ሐዋርያት ይሄን አደረጉ። ከዚህ በኋላ ምንድን የሆነላቸው? እንደምታውቁት በአንድ ስብከት 3000 ሰዎችን ማትረፍ። ስንት ሺህ? 3000 ነፍሳትን ወደ ክርስቶስ ወንጌል መቀላቀል፣ የማያምኑትን በሕዝብና በአሕዛብ መካከል መሄድ፣ ሽባውን መተርተር፣ ድውዩን የታመመውን ማዳን፣ ሞት ማስነሳት፣ ይህን የመሳሰለ ጸጋ ለሐዋርያት ተሰጣቸው። ምን ሆኗል መሰላቸው? በዚህ በመጽሐፈ ዲድስቅልያ መግቢያ ላይ ስታነቡ አንድ ሀሳብ አለ። እሱን ንገራችሁና ትምህርታችን እንቋጫለን። በዚህ የመጽሐፍ ቅዱስ የሐዋርያት ቀኖና ላይ ዲድስቅልያ ላይ የተጻፈው ሐዋርያት በሚፈውሱ በሚያድኑ ጊዜ አንድ ሲሞን የተባለ ሰው መሰሪ ይለዋል እና በጥንቆላና ሟርት የሚኖር ሰው በጥንቆላና በሟርት በጣም ብዙ ሚሊዮን ገንዘብ የሰበሰበ በሰዓቱ ሰው ሁሉ የሚከተለው እዛ ማያሳየው ትዕግስት የለው። ሰዎች ምልክት በመፈለግ እየሞትን ያለ ነው። የሆነ ምልክት ፍለጋ የሆነ ነገር ተደረገ የለንም ተከተልን ሄደን ምልክት ፍለጋ። ምልክትማ ሰዎቹን በየምናምኑ እያደረጉ እኮ ነው ምልክት። እነዚህ ሰዎች መድኃኒታችን ኢየሱስ ክርስቶስ ጌታ ሆይ ይሉታል በመጨረሻው ሰዓት እሱ ሲመጣ። በስም አጋንንት አላወጣንም፣ ሙት አላስነሳንም እያሉት ያደረጉትን በስሙ በኢየሱስ ስም እያሉ ያደረጉትን ሁሉ ይነግሩታል። የዚያን ጊዜ ምን ይላል እሱ? የዚያን ጊዜ አላውቃችሁም ከእኔ ሂዱ ይላቸዋል። ምን ይላቸዋል? አዎ እንደዚህ የሚሉ ስላሉ በየትኛው መንገድ በሐዋርያት መሰረት በታነጸችው ኦርቶዶክሳዊት ቤተክርስቲያን ያላለፈ በሙሉ እሱ መሐሪው እግዚአብሔር ነው። በመጽሐፍ የተጻፈው ሐቅና እውነት በዚህ መንገድ ማለት አለባቸው ማንኛውም ሰው። አሁን ይሄ በጣም ገንዘብ የሚሰጡ እነዚህ ቻሪቲዎች አሉ። እነሱ ይድናሉ ሳይሉ አምኖ የሰጠ ብቻ ነው የሚድን። ከተረፈው ላይ ዝም ብሎ ለህሊናው የሰጠ ሰው ለህሊናው ነው የሰጠው። ሰጥቼ ዋጋ አገኛለሁ ማለት ያስፈልጋል። በመጽሐፍ እንደተጻፈ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን በጣም ማሰብ ያስፈልጋል። ይሄ ሰውዬ ገንዘብ የሰበሰበ ጠንቋይ ነው። ቅዱስ ጴጥሮስ ለቅዱስ ዮሐንስ ጋር ሆነው ተአምር ሲያደርጉ ይህንን እንዴት ነው የምታደርጉት? ይህንንማ እንዲህ ያለውን ነገር እኔ እስካሁን አድርጌ አላውቅም፣ እንደው ገንዘብ ልስጣችሁና እንደው ይሄንን ብታደርጉ ምናምን አላቸው። ምን ልስጣችሁ? ለእኔ ስጡኝ። እናንተ የምታደርጉ በማን ስም በማን ኃይል ነው? እውር ስታበሩ አያለው፣ ዲዳውን ስታናግሩ አያለው፣ አይነ ስውር ስታበሩ አያለው፣ ሙት ስታስነሱ አያለው። ይሄን በማን ስም ነው የምታደርጉት? ለእኔ ብትሰጡኝ አላቸው። ገንዘብ ልክፈላችሁና። እንዲህ አይነት ነገር በእኛም ቤት ውስጥ አለ። እንደዚህ አይነት ነገር አለ። እግዚአብሔር በምህረቱ ይማረን። ሲሞናዊነት በጣም ከባድ ነው። በገንዘብ የእግዚአብሔርን ኃይል መግዛት፣ በገንዘብ መንፈስ ቅዱስን መግዛት አይቻልም። ተዋሉት፣ ሐዋርያት ለመኑት። ከአንዱ ሀገር ወደ አንዱ ሀገር እየሄደ ያጭበረብራል። ተከተሉት። በጣም ይሄ ሰው የምታተኛ ነው። በሬውን በጆሮ ሹክ ብሎ በሬውን ለሁለት ሰነጠቀው ይላል። በአይን ሰው ሲያይ ይደነግጣል። ይሄን ሁሉ አደረገ። እንደ ቅዱስ ጴጥሮስ ከለከሉት። የሚያደርገው በአጋንንት ኃይል ነው። በዚህ በሁለተኛ ቆሮንቶስ ብርሃነ ዓለም ቅዱስ ጳውሎስ ምዕራፍ 11 ቁጥር 13 ላይ ስትመለከቱ ሰይጣን ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል ይላል። የምን መልአክ ግን? የብርሃን መልአክ ነው። ያስመስላል። ታዲያ
ቅዱስ ጴጥሮስ አንተም ገንዘብህን የእግዚአብሔርን ኃይል የመንፈስ ቅዱስን ኃይል በገንዘብ መግዛት ፈልገሃልና አንተም ገንዘብህን ጥፉ አለው። ጥፉ አለው። አልተወም። ሰውየው ሄዶ ምን አደረገ? ኢየሱስ ክርስቶስ ወደ ሰማይ ማረጉን ሐዋርያት ይሰብኩ ነበርና አይ እኔ ማርጋለሁ እኔ ምን እላለሁ አርጋለሁ የሚሉ ሰዎች በእኛም ዘመን ተፈጥረው ነበር አይደል? አይደል? ሳላረግ ተጠቀሙብኝ የሚሉ ሰዎች ነበሩ። አሁን የት እንዳደረጉ አናውቅም እንጂ ከዚያ ምን አደረገ? በምትሃት አያችሁ፣ ሰይጣን ጋኔን ተሸክሞ ወደ ሰማይ ይዞት ወጣ። ወዴት ይዞት ወጣ? ሰውየው ወደ ላይ። ሰው ሁሉ ደነገጠ። እያረገ ነው ብሎ መጮህ ጀመረ። ቅዱሳን ደቀ መዛሙርቱ ሲናገሩ ቆይ ተውት አለ ቅዱስ ጴጥሮስ። ምን በሉ አለ? ተውት ይሄዳል። ወደ ላይ ሄደ። ወደ ላይ ይሄድ ወጣ። ወደ ላይ ከወጣ በኋላ ወዲያውኑ ቅዱስ ጴጥሮስ ከፍ ካለ በኋላ ስመ እግዚአብሔር ጠራበት። በስመ አብ ወወልድ ወመንፈስ ቅዱስ። በእግዚአብሔር ስም ያንን የእሱን የያዙትን በመንፈስ ቅዱስ ኃይል ጋኔኑ ሰውየውን እንዲለቀው አደረገ። ቅዱስ ጴጥሮስ የያዘው ሰይጣን ጥሎት ሄደ። ከሰማይ ተሽከርክሮ መጥቶ ስምዖን የተባለው መሰሪ ጠንቋይ መሬት ላይ ተፈጥፍጦ ሞተ ይላል። ልብ በሉ። መቼም ሰው ሞተ ሲባል እልል አይባልም። መቼም ንስሐ ሊገባ ደህና ነበር አይደለ? ከጥንቆላው ከሟርቱ ቢወጣ ጥሩ ነበር አይደለ? ሳይወጣ ሞተ። ይሄ ሰውዬ ነፍሶ ያሳዝናል። ነገር ግን የሐዋርያት ትምህርት በሐዋርያት መንፈስ ቅዱስን መቀበል ምክንያት ትምህርቱ እየጸና ሄዶ ዛሬ ምንም ተግዳሮት ቢገጥመው እኛ ካለንበት ደረጃ ደርሷል። ክብር ምስጋና ለአማኑኤል አምላካችን ይሆናል። ታዲያ ከዚህ ትምህርት የምንረዳው ጾሙ የሐዋርያት ስለሆነ ለካህናት የሚሰጥ አይደለም። እርግጥ የሐዋርያትን ስልጣን ይዘዋል። ካህናትም እኛም ምዕመናንም የምንወርሳት የእግዚአብሔር መንግስት አንድ ነች። የማን መንግስት? አንድ ነች። ለማንም የሚሰጥ አይደለም። ድኅነት ለሁላችንም ነው። ሐዋርያት ያወጁት ለሁላችን ነው። ከክርስቶስ የተቀበሉትን ትምህርት የሰጡን ለሁላችን ነው። ስለዚህ ጾሞ ጸልዮ ይሄንን ዓለም ድል ለመንሳት ጥረት ማድረግ እንጂ በዚህ ዘመን በልቶ በዚህ ዘመን ጠጥቶ በዚህ ዘመን ዘፍኖ አልቅሰንም በሆነልን እግዚአብሔር በማረን ይቅር ባለን በእውነት የምናየው እጅግ በጣም ከጊዜ ወደ ጊዜ ከሰዓት ወደ ሰዓት እየገፋ መጣ እንጂ እየተስተካከለ የመጣ አንድም ነገር የለም። በመንፈስ ቅዱስ ርደት ግን በዋናነት የማትረሳ ማምላክ ወላዲተ አምላክ ቅድስተ ቅዱሳን ሰዓሊተ ምሕረት ምዕራገ ጸሎት ድንግል ማርያምን በመካከላቸው አድርገው ነው 72 ቋንቋ የተገለጠላቸው። ክብር ምስጋና ለአምላካችን ለእግዚአብሔር ነው። ያው በመንፈስ ቅዱስ መሰጠት ጊዜ እንኳን ቅድስት ድንግል ማርያም ልጇ ወዳጇ ካረገ ከሄደ በኋላ እንኳን ከሐዋርያት ጋር ያልተለየች የሁላችን እናት ማምላክ ወላዲተ አምላክ አማላጅነቷ በሁላችን ላይ ጸንቶ ለዘላለሙ ይኖር። ጾመን ጸልየን ምሕረት ቸርነት እንዲሆንልን አምላካችን እግዚአብሔር ይፍቀድልን። ይህንን ክፉ ዘመን ልጆቻችንን እግዚአብሔር በማስተዋል ያሳድግልን። ለአረጋውያኑ ዕድሜ ጤና ይስጥልን። ለጎልማሶቹ ደግሞ መረጋጋትን ሰከን ማለትን መንፈስ ቅዱስ ለሁላችን ያድለን። የቅዱስ ሩፋኤል ምልጃው በረከቱ ጸሎቱ ከሁላችን ጋር ይሁን። ይቆየን። Rufael,